ሰላም ጤና ይስጥል እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ ኢንስትራክተር ሰላም ዘራይ ከኛ ጋር ቆይታ ታደርጋለች። ኢንስትራክተር ሰላም ዘራይ በአሁኑ ወቅት የላይቤሪያ ብሔራዊ ቡድን አሰልጣኝ ናት። በዛ የነበራትን ቆይታና ስለ ቀጣይም ስላሏት እቅዶች አጠቃላይ ደግሞ በእግር ኳሱ ስላለፈችበት መንገድና በቀጣይም ያሏትን ሀሳቦች እያነሳን የጋራ ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን ወደ እናንተ አደርሳለሁ። ኮች እንኳን ደህና መጣሽ ብያለሁ። በቅድሚያ እንግዲህ በላይቤሪያ ብሔራዊ ቡድን አሰልጣኝነት ኦልሞስት ከ2 ዓመት ከግማሽ እየሆነሽ ነውና በዛ በነበረሽ ቆይታ እንደው ምን ይመስላል? እንዴት አለፈ? ትክክል ነው። ወደ 2 ዓመት ከግማሽ አካባቢ ይሆነኛል። በእነዚህ ጊዜያቶች ውስጥ እንግዲህ በተቻለ መጠን በብዙ ስራዎች ሳተፍ ነበር። ከዛ ውስጥ እንግዲህ ዋናውን ብሔራዊ ቡድን ማደራጀት ዋናው ስራ የሆነው ከዛ ስር ደግሞ 17 ዓመት በታች 20 ዓመት በታች 15 ዓመት በታች ብሔራዊ ቡድን ማደራጀት ሌላው ስራው የነበረው ስራ ነው። ከዛ ጎን ለጎን ደግሞ እንግዲህ በካፍ ስልጠና ውስጥ ላይቤሪያ ለመጀመሪያ ጊዜ የኤ ላይሰንስ ፕሮግራም ወጥቶለት ማኑዋል ተሰርቶለት ሲለበስ ተሰርቶለት ወደ ስልጠና እንዲወርድ የበኩሌን አስተዋጽኦ አድርጌያለሁ። በዛም እንግዲህ የመጀመሪያውን ኤ ላይሰንስ ኮንዳክት አድርጌያለሁ ማለት ነው። አሁን በቅርቡ ጨርሰናል። ለነሱ ብቻ ሳይሆን ለኔም በጣም ጥሩ ጊዜ ያሳለፍኩበት የተማርኩበት ራሴን ያሻሻልኩበት ጊዜ ነው ብዬ አስባለሁ። የ2 ዓመት ከምናምን ከስራ ነጻነት አንፃር በደንብ ያመኑብሽ ይመስለኛል። የተወሰነ ነገር ካነሳን ብዬ ነው። ትክክል ነው። ያው የመጀመሪያ የሄድኩኝ ጊዜ ሲያዩኝ ብዙም አላማርኳቸው ማለት ሲቪ የሰጠዋቸውና እኔን ሲያስተያዩ ብዙም አልተጣጣመምና ሲቪው ትልቅ ሆነባቸው መሰለኝ። እኔ ደግሞ ሲያዩኝ አነስኩኝ። በዛ ላይ አጭር እና ያጨረበርኩ መስሏቸው ነበር። እንዲሁ ከፊታቸው የተረዳሁት ነው ነገርና በቃ 1-6 ወር ደራሲ ሰጥቼ እነሱን ለማሳመን ማለት ነው ጠንክሬ ነው መስራት የቻልኩት። 6 ወር ሳይሆን 3 ወር አካባቢ ነው የፈጀብኝ እነሱን ለማሳመንና በትክክል የሰጠው ሲቪ ትክክል እንደሆነ ለማሳየት። እውነት ለመናገር የነሱም የሰጡኝ ነጻነት አሁን ለሰራውት ስራ በቂ የሆነ ማለት ጥሩ የሆነ ድጋፍ አድርገውልኛል ብዬ አስባለሁ። ከኔ ብቻ ሳይሆን ከነሱም በመጣ ድጋፍ ነው ስራዎችን እየሰራው የቆየሁት ማለት ነው። ያው ኢንስትራክተር እንደ እድሉም ስለተገኘበት አጋጣሚ ትንሽ ብናነሳ ብዬ ነው። በሴት የመጀመሪያው ኢትዮጵያዊ ነሽ ከሀገሮች ወጥቶ በማሰልጠን ሌሎችም ነገ ተመሳሳይ እድሎችን ለማግኘት ለሚያልሙ ሰዎችም ትምህርት ስለሚሆን እውነት ለመናገር እድሉ በጣም አስገራሚ ነው የመጣበት መንገድና የመጀመሪያው አዳማ ነበርኩኝ ሲ ላይሰንስ ኮርስ እየሰጠሁኝ እና ልክ መሀል ላይ ብሬክ ላይ ስልኬን ቼክ ሳረግ ቴክስቶች ነበሩ እና አንዱ ቴክስት ከማላቀው ስልክ ነው። የላይቤሪያ ቫይስ ፕሬዚደንት ነኝ፣ እባክሽን ብሔራዊ ቡድኑ ማሰልጠን የምትፈልጊ ከሆነ በዚህ ስልክ ኮንታክት አድርጊኝ ነው የሚለውና በዛ ጊዜ እኔ እዚህም ራሱ ስልጠና ላይ አልነበርኩም። ኮርሶች እየሰጠው ነበረ። ማለት ታምር ነው የሚመስለው። በጣም ሩቅ ሀገር ነች፣ ምዕራብ አፍሪካ ጫፍ ያለ ሀገር ነች እና አንዳንዴ የዛን ጊዜ ሳስበው ቀልድ ነው የመሰለኝ ማለት ጓደኞቼ የቀለዱ ምናምንና ትምህርቱን ከጨረስኩኝ በኋላ ቴክስቱን መለስኩኝ። በዚህ እስከዚህ ሰዓት እያስተማርኩኝ ነው፣ ከዚህ ሰዓት ውጪ ግን በማንኛውም ጊዜ ልታገኙኝ ትችላላችሁ ብዬ ላኩኝ። ባልኩት ሰዓት ደወሉልኝ። ማታ 1 ሰዓት አካባቢ ለ1 ሰዓት አካባቢ ነው ያወሩኝ ማለት ነውና በጣም ፍላጎቱ እንዳላቸው ሲቪዎቹን ወደ 5 የሚሆኑ አሰልጣኞች ሲቪ ከካፍ ጠይቀው እንዳገኙ ከዛም ደግሞ አወዳድረው እንደመረጡኝ ለዚህ ስራ ፈቃደኛ ከሆንኩኝ ሌሎች ስራዎች ከሌሉብኝ እነሱን ፈቃደኛ እንደሆኑ ነው የገለጹልኝ። በጣም ደስተኛ እንደሆንኩኝ ስራውን ለመስራት ፈቃደኛ እንደሆንኩኝ ገለጽኩኝ። ከዛ በኋላ እንግዲህ ግንኙነቱ እንደዚህ ያለ ቀጥሎ ወደ በ2 ወር በ3 ወር ውስጥ ፕሮሰሱ አልቆ እዛ ለመገኘት በቅቻለሁ ማለት ነውና አጋጣሚው
አስገራሚ ነው። ግን ይሄ ነው የሚመስለው። እንግዲህ ኮች ዛሬ ካለሽበት ቦታ ላይ ለመድረስ ወደ ኋላ ተመልሰን ስናስበው በተለይ ለሴት ልጅ በእናንተ ዘመን እግር ኳስን መጫወት ብዙ ፈተናዎች ይኖርታሉ ብዬ አስባለሁ። ምን ይመስል ነበር ወደ እግር ኳሱ የገባሽበት አጋጣሚ? እግር ኳስን መጫወት የጀመርኩት ሰፈር ውስጥ ነው። ለምን ብትለኝ የእውነት አላውቀውም። እርግጠኛ ነኝ አንተም ተጫውተህ አልፈሃልና ለምን ጨዋታውን ስለምንወደው ነው። ብዙ ኢትዮጵያውያን እግር ኳስ መጫወት ይወዳሉ። የኔ የሚለየው ሴት መሆኔ ነበር በጊዜውና በጣም ብዙ ጫናዎች ነበሩ። ከቤት መውጣት በራሱ በጣም ከባዱ ነገር ነው። ከቤት ከወጣህ በኋላ ደግሞ ጎረቤት ራሱ የሚሰጥህ አስተያየት በጣም ከባድ ነውና እነዛ ሁሉ አይሰሙኝም ነበር በጊዜው። በጣም ኳሱን አብልጬ ከመውደድ የተነሳ ማለት ነውና ብዙ ጊዜ አሰደብሽን እንደዚህ አይነት ነገሮች ነበሩና ከወንዶች ጋር መጫወት ኳስ መጫወት በራሱ የመጨረሻው ዱርዬነት ነው፣ ጋጠ ወጥነት ነው ያው በማህበረሰባችንም ዘንድና የሚገርመው ኳሱን በጣም አብልጬ ከመውደዴ እንደዚህ አይነት አስተያየቶች ራሱ አይሰሙኝም ነበርና በዚህ መንገድ ነው ያለፍኩት። ልክ ሃይ ስኩል እንደገባሁኝ ቦሌ ትምህርት ቤት ነው የተማርኩት። ማስታወቂያ ነበብኩኝ ትምህርት ቤቱ ላይ የተለጠፈ ሴት ተጫዋቾች እንፈልጋለን ፕሮጀክት ይላልና ወዲያውኑ ነው በስልኩ ደውዬ የተመዘገብኩት። ከዛ ጠሩኝ፣ ሄድኩኝ። ምልመላ ነበረ። ወዲያውኑ ነው ያለፍኩት። ብዙ ኳስ ሲጫወት ስለነበር በሚገርም ሁኔታ እነ ራውዳ አሊ እነ ሙዲን የመሳሰሉ ተጫዋቾች በቡድን ውስጥ ነበሩ። ከዛ እንግዲህ ያው ስርዓት ያዘ ማለት ነው። ትንሽ የቤተሰብም ጫናው ምናምን አሁን አንድ ኃላፊነት የሚወስድ አሰልጣኝ ስለተገኘ ብዙ ጫና አልነበረምና ኳስ እንደ ልቤ መጫወት ጀመርኩኝ። እዛ ጊዜ በዛ መንገድ ነው ስጀምር። የካ ሚካኤል ፕሮጀክት ይባላል። ሾላ አካባቢ ነው ሜዳው። እዛ እየሄድን ከነጭቃችን እንግዲህ ልጅነት እንደዛ መስለን ወደ ቤት እንሄዳለን። በቃ እንደዚህ አይነት ነገር ነበረ። ምንም አይነት ክፍያ የለም ምናምን። ከዛ እንግዲህ ወደ ሃይኮፍ የሚባል ቡድን ሄድን። አሁን የኢትዮጵያ ንግድ ባንክ ምክትል አሰልጣኝ ነው፣ ሲሳይ ፋጎ ይባላል። እሱ ከተቀበለን በኋላ 1 አመት አካባቢ ካሰለጠንን በኋላ ኤግልስ የሚባል አዲስ አበባ ኤግልስ የሚባል በፈረንጆች የሚደገፍ ቡድን ነው። እዛ ሄድኩኝ። እነ ብርቱካን ምናምን አይነት ተጫዋቾች እዛ ነበሩ። እዛ 1 አመት 2 አመት ከተጫወትኩኝ በኋላ ወደ ኤስዋይጂ የሚባል ቡድን ገባሁኝ። ከዛ በኋላ እንግዲህ አበቃ ማለት ነው የኔ እግር ኳስ። ከዛ ወደ ቀጥታ ወደ ስልጠናው ነው የገባሁት። የዛ ጊዜ በእርግጠኝነት 19-20 አመቴ ቢሆን ነው ኳሱን ሳቆም ማለት ነው። ወደ ስልጠና ስገባና እና ወደ ስልጠና የገባሁበትን መንገድ በጣም ልክ አሁን ናሽናል ቲም እንደተጠራውበት በጣም አስገራሚ ነበር። ይህ ይመስላል እንግዲህ። ምናልባት ኢንስትራክተር እንግዲህ በእኛ ሀገር አሁን ሁኔታዎች እየተቀየሩ የማህበረሰቡም ግንዛቤ ከፍ እያለ መጣ እንጂ ቤተሰብም በተለይ ሴት ስትሆኝ የሚጠብቀው ማህበረሰብም ሁነሽ እንድታድጊለት የሚፈለገው የተለመደው ነገር አለና ምናልባት እንደው ከቤተሰቦች ያንቺን ሀሳብ የሚደግፍ ከሌለ ትንሽ የሚከብድ አባቴ በጣም ያው ስራ ውሎ ስለሚመጣ አያገኘኝምና ቀን ያው የእናቴና የወንድሞቼ ነኝ። እነሱ ነበሩ በጣም የሚያስቸግሩኝ። ማለት ያው ለራሴ ነው እንደተባለው ማህበረሰቡ መሆን ያለባት ብለው ሴት መሆን ያለባት ብለው የወሰኑት የሳሉት ነገር አለ። ተምሬ የሆነ ሆኜ ሚስት ሆኜ እንደዛ አይነት ነገርና ከዛ በተቃራኒው ስለሄድኩ በጣም ወንድሜ ታላቅ ወንድሜና እናቴ በጣም ይቃወሙ ነበር። በየጊዜው ደግሞ አባቴ በማንኛውም ጉዳይ ላይ በቃ አጠገቤ የነበረ ሰው አባቴ ነው። እሱ የእውነት ትልቅ አስተዋጽኦ አድርጓል። በጊዜ ነው አሰልጣኝነቱን ያሽው ወደ አሰልጣኝነት ስራው የገባሽውና ስለሱም ትንሽ ማንሳት አለብን ብዬ አስባለሁ። እንዴት ነበር አጋጣሚ የመጣው? አጋጣሚ በዛ እድሜ ያልተለመደ ስለሆነ በጣም በዛ እንግዲህ በየገባሁባቸው ቡድኖች ካፒቴን ነበር የሚያደርጉኝ አሰልጣኞችና የታያቸው ነገር ነበር አላቅም። ብቻ ልክ በየመሃሉ እንደዚህ ኮርስ ሲያገኙ የሴት አሰልጣኞች ካፒቴኖቻችሁን ይዛችሁን ይባላሉ ኮርስ ላይና 1-2 ኮርስ ላይ የመሳተፍ እድሉ ነበረኝ በዛ ምክንያት ማለት ነውና ልክ በዛ ጊዜ ኤስዋይጂ የሚባለው ቡድን ወደ ከፍተኛ ዲቪዚዮን የወንዶች ከፍተኛ ዲቪዚዮን አልፏል። የሴት ቡድን ነበረው ግን አሰልጣኞቹ የተሻለ ስራ አገኙና ወደ ልደታ ክፍለ ከተማ
አጠቃላይ ቡድኑን ይዘው ሺፍት አረጉ ማለት ነው። ቡድኑ ወደ ከፍተኛ ዲቪዚዮን አልፏል፣ ግን ተጫዋቾች የሉትም፣ አሰልጣኞች የሉትም። እና በዛ ጊዜ የነበረው ፕሬዚዳንቱ የክለቡ ባለቤት ሳሙኤል ተገኝ ይባላል። ሰላም ለምን አታሰለጥኙም ማለት እንዴ ማለት በጣም ገረመኝ። በዚህ እድሜ እንዴት ያይቱ ነው? በዛ ላይ ወንዶች ናቸው። በዛ ላይ ወንዶች ናቸው። አይሆንም አልኩ። 1-2 ቀን ቆይቶ ድጋሚ ጠየቀኝ። እምቢ አልኩኝ። ከዛ 1 ሳምንት ምናምን ከቆየ በኋላ 1-2 ተጫዋቾች ነበሩ በቡድን ውስጥ የቀሩ ወንድ ተጫዋች። እነሱን ይዞ መጣና ለምን አታሰለጥኝንም? ምን ችግር አለው ምናምን አሉኝ ማለት ነው ተጫዋቾቹ። ከዛ ለምን አልሞክረውም እንደውም ብዬ ገባሁኝ ማለት ነው። እና በጣም ለካ አሪፍ ነገር ነው ማዘዝ ብቻ ነው ስራ። በዚህ አጋጣሚ አይ እንትኑን አላየሁትም፣ ጫናውን ፕሬሸሩን ምናምን አላየሁትም። በቃ ማዘዝ ነው። አሰልጣኝነት በጣም ጥሩ ነው፣ መሮጥ የለው። በጣም ለኔ ተስማሚ ሆኖ አገኘሁት ማለት ነውና ምንም እውቀት አልነበረኝም፣ ግን በቃ አሰልጣኝ ስትሆን ሁሉም ያከብሩሃል፣ ፖዚሽኑ ያስከብርሃል። ተጫዋቾች በተለይ ይታዘዙሃል፣ የፈለከውን ብትል ይሰራሉ፣ ልክም ባይሆን ማለት ነውና ያ ነገር በቃ ተመችቶ ነበር በጊዜው ማለት ነው። ልክ እሱን እንደጨረስን ዝግጅት ልጆች ከየቦታው መረጥኩኝ፣ አዘጋጀው፣ ቡድን ሰራ። የመጀመሪያ ጨዋታዬ የካሳዬ አራጌ ቡድን ነው፣ ተስፋ ላይ ኢትዮጵያ ይባላል። ከቡና ወጥቶ ራሱ የራሱ ቡድን ማለት ነውና የዛ ጊዜ ትልልቅ ተጫዋቾች ነበሩ ውስጡ የሚጫወቱ። እኛ ደግሞ እንግዲህ እንዳልኩ ከሰፈር እኔን ጨምሬ ከሰፈር ተሰብስበን የመጣ ነው። የመጀመሪያ ጨዋታ አበበ ቢቂላ ነበር። 2-0 አሸነፍንና እንዴ በጣም ቀላል ስራ ነው ለካ፣ በቃ ተጨፈረ፣ ደስ አለን። ልክ እንደጨረስን ሁለተኛው ጨዋታ 5-1 ተሸነፍን ደግሞ ማለት ነው። ከዛ ለካ እንደገባኝ የዛኔ የገባኝ ነገር መሸነፍም ማሸነፍም በህይወት ውስጥ ኖርማል ነገር እንደሆነ ነው። ማለት ትሸነፋለህ፣ በሆነ ጊዜ ታሸንፋለህ፣ ህይወት ግን ይቀጥላል። ስትሸነፊ ራስን እያስተማርክ እያንዳንዱ ነገር አንቺ ላይ ነው እያስተማርክ ትሄዳለህ። እና ጥሩ ትምህርት በጊዜ ያገኘሁበት ነበረ። ከዛ በኋላ እንዳልኩ መሸነፍ ማሸነፉ ላይ ሳይሆን ራሴ ላይ ትኩረት አድርጌ በየጊዜው ራሴ ላይ እየሰራሁኝ እያነበብኩኝ ራሴ ላይ በጣም ብዙ ኢንቨስት አድርጌ ያለው ብዬ ነው የማስበው። አሁን ለደረስኩበት በቅቻለሁ ማለት ነው። ያው ባንቺ አሰልጣኝነት ህይወት ኮች ጊዮርጊስ ቤት የነበረሽን ጉዳይ ማንሳት አለብን ብዬ ነው። ያው ጊዮርጊስ ውጤት ዋንጫ የተለመደ ነው። ስኬት የግድ አስፈላጊ ነው። እዛ ክለብ ላይ ብዙ ደጋፊዎች ያሉትም ቡድን ከመሆኑ ጋር ተያይዞ በተለይ ወንዶችን ማሰልጠን በጣም ከባድ ነው። ተስፋ ቡድኑ ይዘሽ ስለነበር ማለት ነው። እንደው ምን መስል ነበር እድሉን ማግኘት በራሱ አያይዘሽም እንደው ባንቺ ወጣት ቡድን ላይ ካሰራሻቸው መካከል አሁን ከፍ ባለ ደረጃ የመጡ ተጫዋቾች ካሉ? በአጋጣሚ ጊዮርጊስ ፋሲል ተካልኝና ዘሪሁን ሸንገታ ወደ ዋናው ቡድን ያድጋሉ። ሁለቱ የ20 ዓመትና የ17 ዓመት ወጣት ቡድን አሰልጣኝ ነበሩ። በጊዜ ወደዛ ሲያድጉ ማስታወቂያ ይወጣል ጊዮርጊስ። ከዛ እኔም ሀሳብ እውነቴን ነው ሀሳብ ምናምን እንደዚህ አልነበረኝ። አንድ ቦጋለ የሚባል የጊዮርጊስ ደጋፊ ነበር፣ በጣም የታወቀ አሁንም አለ። እሱ ለምንድን ነው ማታስገቢው ብሎ ጠየቀኝ ማለት ነው። እና እዚህ አዲስ አበባ እግር ኳስ ፌዴሬሽን እንደ ኤክስኪዩቲቭ ኮሚቴ ውስጥ ነበረ እና እዛ ምሰራውን ስራ ያያይ ነበርና ለምንድን ነው ማታስገቢው? ኧረ እባክህ ያምሃል እንዴ አልኩት። እንዴ ሰራ ምን ሆነሽ ነው? ሲቪሽን አምጪ ብሎ እሱ ነው ሄዶ ያስገባልኝ ማለት ነው። ከዛ 4 ወር ምናምን አለፈው። እኔም ረሳው። እዚህ እየሰራው ስልክ ተደወለልኝ። ተረፈ አንበርብር ይባላሉ፣ የጊዜው ስራ አስኪያጅ ናቸው የጊዮርጊስ። ተረፈ አንበርብር ይባላሉ፣ ከጊዮርጊስ ጽሕፈት ቤት ነው። እንደዚህ ባለፈው ከዛሬ 4 ወር በፊት ያስገባሽው ሲቪ ነበረ፣ ኢንተርቪው ልናደርግልሽ። ምን እንጂ እንትኑ ነው ያስደሰተኝ። ጊዮርጊስ መቀጠሬ ሳይሆን ለኢንተርቪው ያው ስትጠራ 3-4 ሰው ይጠራና አንድ ሰው ይመርጣሉና ለዛ ክብር መብቃት በራሱ እንደ ትልቅ ስኬት ነው ያየሁት። እንዴ ከምራቸው ነው ምናምን ብዬ በጣም ነው የገረመኝ። ማለት ከትልቅ ቡድን በዛን ጊዜ የነበረው ቡድን ግሬሱ በዛ ላይ ፋሲል ተካልኝና ዘሪሁን ሸንገታ ቡድን ነው። ከዛ ሄድን ማለት ነው እና ስንሄድ 2 ነን።
እኔና በላቸው የሚባል አሁን ካናዳ ነው ያለው። ሁለት ነን፣ ሁለት ቡድን ነው ያለው። ሌሎቹስ አልመጡም ስለው ኧረ እኛ ነን እኮ ምናምን አለ። በቃ አንዳንድ ቡድን አለን ማለት ነው። ተረጋግጧል። ስንገባ ኢንተርቪው አረጉን ራሳቸው ገባን ማለት ነውና እኔ ያው ከትልልቆች ጋር የመስራት እድሉ ስለነበረኝ ተስፋ ቡድኑን ሰጡኝ። እሱ ደግሞ ከልጆች ጋር ብዙ የመስራት እድሉ ስለነበረው 17 አመት በታችን ሰጡትና ጊዮርጊስ የገባሁት በዚህ መንገድ ነው። በእርግጠኝነት ነው ምነግር አሁን ባለኝ ስታተስ ሌሎች ቡድኖች ላይ ባመለከት ወንዶችን ለማሰልጠን የሚቀበል ቡድን አለ ብዬ አላስብም። በሚገርም ሁኔታ ጊዮርጊስ በጣም ትልቅ መሆኑን ያስመሰከረበት አንዱ ትልቅ ውሳኔ ነው ብዬ ነው ማስበው በጊዜ። በዚህ አጋጣሚ በጣም ነው ጊዮርጊስን ማመሰግነውና ከዛ በኋላ እንግዲህ ጊዮርጊስ ማሰልጠን ጀመርኩኝ። ተስፋ ቡድኑ ወደ ዋናው ቡድን ናትናኤል ዘለቀ፣ ዘካሪያስ ቱጂ፣ አለማየሁ ሙለታ የሚባሉ ወደ ብዙ ተጫዋቾች ወደ ዋናው ቡድን አደጉልኝ። እድለኛ ሆኜ ማለት ነው በጊዜ ያው ትልቅ ስኬት ነው ብዬ ነው ማምነው በጊዜው። ልክ ይሄኛው ፕሮሰስ እንዳለቀ ጊዮርጊስ ሴት ቡድኖቹ ሁሉም ያዙ ሲባል ያው ሴት በሴት ነው አይደል አያስቡትም ራስ ወደዛ አሸጋገሩ ማለት ነውና ቡድኑን በማደራጀት እንደ አዲስ በማዋቀር ለጊዮርጊስ አንድ ታሪክ ሰርቻለሁ ብዬ አስባለሁ። ጊዮርጊስ ቤት ውስጥ በአጠቃላይ ያሳለፍኩት ጊዜ በጣም ጥሩ ራሴን ያስተማርኩበት የገነባውበት ራሴን እንዳይ ይሆንኩበት ነው። በዛ ላይ አንተ እንደገለጽከው ጊዮርጊስ በጣም ፕሬዠር ያለበት ማሸነፍና ማሸነፍ ቡድን ትንሹ ገንዘብ ይሰጣ አይሰጣ ማንም ሰው ካላሸነፍክ ምንም ያልሆንክበት ቡድን ነውና ስቲል አሁንም የተወለድኩት 24 ቀበሌ ይባላል። ብዙ ሰው የሚፈራው ቦታ ነው። እሱ ሜንታሊቲ ያለ ፕላስ ደግሞ የጊዮርጊስ አሁንም ምንም አልፈራም በሁለቱ ምክንያት ማለት ነው። እንደዚህ አይነት ፐርሰናሊቲ ነው እንድገነባ የረዳኝ። በአጠቃላይ ምንም አይነት ሪስክ ከመውሰድ ወደ ኋላ ምን አይነት ሰው አይደለም። እንግዲህ ሁለቱ ያደግኩበት መንገድና ጊዮርጊስ ለዛ ነገር ረድቶኛል ብዬ አስባለሁ። ያው እንግዲህ በመሀል ቃሊቲን አሰልጥነሻል። ብሔራዊ ቡድን ላይ ኦሎምፒክ ቲሙንም ዋናውንም የመያዝ እድሎች ነበሩ። ያው ብሔራዊ ቡድን ላይ የነበረሽን ጊዜ ባጭሩ እንድናነሳው ነው። ብሔራዊ ቡድንን ማሰልጠን የሀገርን ማሊያ መልበስ ነው፣ ሀገርን መወከል ነው። የተለየ ስሜት ይኖረዋል። 20 አመት በታች ማስታወቂያ ሲወጣ አስገባው። የዛን ጊዜ በጊዮርጊስም ረጅም ጊዜ ልምድ ነበረኝ። ምሰራው ቡድን ይታወቃል። ዲግሪም ነበረኝ የዛን ጊዜ ማለት ነውና ሳስገባ አወዳደሩኝና በምን ጣሉኝ መሰለ። ሴት ነች ስትወጣ ፕሬዠሩን የመቋቋም ሀገር ስለሆነ የመሸከም እንትኑ አይኖራትም ብለው ለሌላ አሰልጣኝ ሰጡና በቃ አልሰጡኝም ማለት ነው። ይሄ ከባድ ነው መቀየር። ይሄን መቀየር ከባድ ነው። እንዴት ብዬ ወንድ ሆናለሁ? በጣም አስቸጋሪ ነው። ግን በቃ እንደዚህ አይነት ነገር እድሜህ ይመጣል። ማትቀይረው ነገር አንዳንዴ ሴት መሆን በራሱ ማትቀይረው ነገር ሲሆን በቃ ዝም ብለህ ተቀብለህ መሄድ ነው። ግን የዛን ጊዜ እነሱም እንትን አልተዋጠላቸውም መሰለኝ የወሰኑት ውሳኔ። 17 አመት ብሔራዊ ቡድኑ ወዲያውኑ ሲመጣ ውድድር ሰጡኝ ለኔ ያለ ውድድር ማለት ነው። እንግዲህ ለመጀመሪያ ጊዜ ብሔራዊ ቡድን በዋና አሰልጣኝነት የጀመርኩት የዛኔ። ከዛ በፊት ግን በምክትልነት ሰርቻለሁ አንድ ጊዜ ማለት ነው። ከዛ 17 አመቱን በታች ይዤ ባሳየሁት ፐርፎርማንስ በቀጥታ ዋናውን ብሔራዊ ቡድን ሰጡኝ ማለት ነው። እና ዋናውን ብሔራዊ ቡድን አሰልጥኛለሁ። ከዛ ኦሎምፒክ ብሔራዊ ቡድኑን አሰልጥኛለሁ። ከዛ በአጋጣሚ ለብሔራዊ ቡድኑ ትኩረት መስጠት ስላልቻልኩኝ ሁለት ቦታ ሆኖብኝ ከጊዮርጊስ ወጣሁኝና ብሔራዊ ቡድኑ ላይ አተኮርኩ። ልክ ብሔራዊ ቡድኑ ውሌ ሲያልቅ ተቋረጠና ሌላ አሰልጣኝ ቀጠሩ ማለት ነው። በዚህ መሀል ስራ አጥቶንኩኝ። ስለዚህ በወጣሽበት መንገድ ደስተኛ አይደለሽ? አይ ስራዬ ነው። በዚህ አጋጣሚ እንደዛ ነው የአሰልጣኝነት ስራ እንደዛ ነው። ከዛ በኋላ ወደ አቃቂ ሄድኩኝ። 1 አመት ሰራው።
ግን አቃቂ ገብቼ እዚህ ኦሬዲ ፕሮሰስ ጀምሮ የነበረ ላይቤሪያ ማለት ነውና በሁለቱ መሀል እንግዲህ ይሄኛው ራሴን የማይበት መፈተንበት ራሴን ማዘጋጅበት አርጌ ትልቅ እድል አርጌ ነው የወሰድኩት። ከዛ በቀጥታ እንግዲህ ወደ ላይቤሪያ ሄጃለሁ ማለት ነው። ኢንስትራክተርም ነሽ። በሴቶች ብዙ የተለመደ አይደለም እስካሁንም ድረስ ብዙ ኢንስትራክተሮች የሉንምና ያንን እድል ያገኘሽበት መንገድና ይህ እንደው የሚገጥሙሽን ችግሮች ፈተናዎች ወደ ፖዚቲቭ ነገር ቀይሮ የማለፍ መንገድ ለሌሎችም ማስተማር የሚሆን ይመስለኛል። ትንሽ ነገር ብናነሳ በጣም ትክክል ነህ። ችግሮችን እንደ ችግር አላይም፣ እንደ አጋጣሚ እንደ ጥሩ አጋጣሚ ነው ማያቸው። በጣም ጎበዝ አንባቢ ነኝ፣ ጥሩ አንባቢ ነኝ። በህይወቴ ነው ምናገር በዚህም በኩርኩም መታ ነበር። ለምን ትምህርትሽን አታጠኝም እየተባልኩ ማለት ነውና እነዚህ ነገሮች አሁን ባለውበት ሁኔታ እድሎችን ወደ እንደዚህ አይነት ችግሮችን ወደ እድል እንድቀይር አስተምረውኛል። የሌለኝ ነገር ላይ ነው ማተኮረው እና የሌለኝ ነገር ላይ በማተኮሬ ነው አሁን በተወሰነ ደረጃ የሚገጥሙኝን ችግሮች ቻሌንጅ ለማድረግ ያልከበደኝ። ብዙ ጊዜ ችግሩ ላይ በቆይ ኖሮ የዛን የሆኑ አይ በዚህ እግር ኳስ ውስጥ ለመቆየት በጣም አስቸጋሪ ነው፣ በእኔም የሚሆን አይደለም ያቆም ነበር። ግን እንደ ትልቅ እድል ነው ማያቸው ችግሮቹ ማለት ነውና ይሄ አንዱ ጥሩ ነገር ነው። ሌላ ሁለተኛው የኔ ኳሊቲ ብዬ ማስበው ምንድነው ቻሌንጅ እወዳለሁ በተፈጥሮ ማለት ነው። ምንም አይመስለኝም። ቤት አንዳንድ ጊዜ ምግብ ላይ ነው ይችላል አይደል፣ ግድ የለኝም ያለው ነገር ላይ ነው አተኩረው። ወይ በቆሎ ሊሆን ይችላል ወይ ምንም አይሰማኝም። እንዲሰማኝ ፊል እንዳረግ ማድረግ አትችልም። ይሄ በጣም ጠንካራ ህይወት ጠንካራ አድርጋ በቃ ችግሮችን ዝም ብዬ እንዳላየው እንዳልፍ ያስተማረችኝ ነው ብዬ ነው ማስበው። ሌላው ነገሮች ደግሞ ያገኘኋቸውን እድሎች በአግባቡ የመጠቀም ብቃቱ አለኝ ማለት እድል ያሳለፍኩት እድል አለ ብዬ አላምንም እና እዚህም እንድቀመጥ ያደረጉኝ እነዚህ ናቸው ብዬ አምናለሁ። ነገሮችን በኮንፊደንስ የምትወሪበት መንገድ ያው ለሌሎችም አስተማሪ ይሆናል ብዬ አስባለሁ። ኮች እና ኢንስትራክተሩን ያገኘሽው ማረጉን በጊዜ ነው ምን ይመስል ነበር? ግን እድሉን ያገኘሽበት ሁኔታ ጠብቀሽም ነበር በዚህ ወቅት? እድሉን ሳገኝ አሁን ብዙ ጊዜ የምናወራው ሴት ስለሆንኩ ማጣቸው ነገሮች ነው አይደል? እመናጣቸው ይበዛሉ። ሴት ስለሆንኩ ደግሞ የማገኛቸው እድሎች ነበሩ ማለት በቦታው ሳልመጥን ግን ሴት ስለሆንኩኝ ብቻ የማገኛቸው እድሎች ውስጥ አንዱ ኢንስትራክተርነት ነው። የዛን ጊዜ ልክ ብሔራዊ ቡድኑ እንደጨረስኩኝ የብሔራዊ ቡድኑ ከካፍ ደብዳቤ መጣ። ደብዳቤ ተጽፎ ከየክልሉ ሴት ብቸኛ ሴት አሰልጣኝ፣ ምክንያቱም የኢንስትራክተርነት ኮርስ ሆስት የምታደርገው ኢትዮጵያ ነበረች እና 4 ነው ምናምን ቦታ ተሰጥቶናለኝ። ሴት ደግሞ የለም በሀገሩ ማለት ነው። ስለዚህ ወደ አዲስ አበባ ሲመጣ ብቸኛ ሴት አሰልጣኝ እኔ ብቻ ነኝ። ምንም አማራጭ የላቸውም። ስሜ ተላከ ማለት ነው። ከመቀሌ ህይወት አረፋይኔ የምትባል የእሷ ስም ተላከ። ድሬዳዋ መሰረት ማኔ ድሬዳዋን ወክላ፣ በኃይሏ ዘለቀ ደግሞ የቀደመ ይመስል ትክክል አንድ ላይ በኃይሏ ደግሞ ደቡብ ክልልን ወክላ ተገናኘን ማለት ነው። አንተዋወቅም ራሱ የዛን ጊዜ የእውነት መጥናለው ምናምን ብዬ አላስብም። ግን ሴት ስለተባለና ወንዶች መጠቀሚያን እድል ስለማይችሉ በጊዜው ደግሞ የነበርኩት እኔ ስለሆንኩ ያገኘሁት እድል ነበር። ከዛ በኋላ ግን ይሄ ከኢንስትራክተር ወደ ኤሊት ኢንስትራክተር ሳድግ ልክ ብሔራዊ ቡድኑን ከጨረስኩኝ በኋላ በዛ ጊዜ በነበረው ቡድኑ ባሳየው ፐርፎርማንስ ቀጥታ ካፍ ግብዣ አረገልኝ ማለት ነው የኤሊት ኢንስትራክተሮች ስልጠና። ስለዚህ በቀጥታ ካይሮ በመሄድ ስልጠናውን ወሰድኩኝ። በትክክል እንግዲህ ኢንስትራክተርነት ወይም ደግሞ አሰልጣኞችን ማስተማር የጀመርኩት ከዛ በኋላ ነው ማለት ነው። አጋጣሚ እዚህ ቦታ ላይ እስክትደርሺ በዚህ በስልጠናው መንገድ በደንብ ያገዘሽ ሰው አብርሃም መብራቱ እና መስከረም እሷ ካፍ ነው የምትሰራው። በዚህ አጋጣሚ አንድ ብቸኛ ካፍን ወክላ የምትሰራ ኢትዮጵያዊ እንዲሁም ደግሞ በጣም ጥሩ ፖዚሽን ላይ አጠቃላይ የሴቶችን እግር ኳስ የምትመራው እሷ ነችና እሷ ረድታኛለች ብዬ አስባለሁ።
በእግር ኳስ ህይወቴም ደግሞ አሁን ለደረስኩበት በጣም ብዙ ስሞች አሉ። ዝም ብዬ እዚህ ጋር ቁጭ አላልኩም። ብዙ ሰው ረድቶኛልና ከዛ ውስጥ ትልቁን ድርሻ የሚይዘው እንግዲህ አብርሃም መብራቱ ነው። ሁሉንም በእግር ኳስ የተማርኳቸውን ላይሰንሶች በሙሉ ከሲ ጀምሮ እስከ ኤ ላይሰንስ እሱ ነው ያስተማረኝ በዋነኝነት። በጣም ብዙ ከጀርባ በጣም ብዙ ሰዎች አሉ የእውነት እዚህ እንድደርስ የረዱኝ ማለት ነው። ያው ኮች ወደ ኢንስትራክተርነቱ ከገባሽም በኋላ እንግዲህ በርካታ ስልጠናዎችን ሰጠሻል። በተለይ ታች ወጣት የሚባሉት አሰልጣኞች ላይ በርካታ ስልጠናዎችን ሰጠሻል። ያው የምናተኩረው ያንቺ ህይወት ላይ ነው፣ ግን አያይዘን ካነሳ ነው ብዬ ነው። እንግዲህ እንደ ሀገር እግር ኳሳችን ለመቀየር አሁን ካለበት ደረጃ ከፍ ለማድረግ አጠቃላይ እሳቢያችን፣ ስራችን መቀየር አለበት በሚል ተደጋጋሚ ጊዜ ይነሳል። ይህን ለማድረግ ደግሞ ወጣቶች ላይ መስራት ያስፈልጋል። ወጣቶች ላይ ስራ ሲባል ያው ተጫዋቾች ላይ ብቻ አይደለም፣ ዋና ባለቤቶቹ መሪዎቹ አሰልጣኞች ናቸውና እንደው ከዛ ጋር ተያይዞ ምን ይመስል ነበረ የሰጠሻቸው ኮርሶች? አጠቃላይ ለሀገራችን ቀጣይ የእግር ኳስ እድገት ምን ሚና ይኖራቸዋል ብለሽ ታስቢያለሽ? የመጀመሪያው የካፍ ላይሰንስ ኮርስ ራሱ ካፍ ነበር ያዘጋጀልኝ እዚህ አዲስ አበባ ውስጥ እንደ ፈተና ማለት ነው። ከዛ በትክክል ስራ የጀመርኩት በአጋጣሚ ባህር ዳር የመጀመሪያውን ላይሰንስ ዲ ላይሰንስ የሰጠሁት ባህር ዳር ውስጥ ነው። ከአብርሃም መብራቱና ከጋሽ ሰውነት ጋር በመሆን የመጀመሪያ ኤክስፒሪየንስ እዛ ነው። በሚገርም ሁኔታ ከእግር ኳሱ ጋር በጣም የወደድኩት ስራ ነው ማስተማር። በዚህ ውስጥ እንግዲህ ሁልጊዜ ለራሴ የጠቀመኝ ነገር አፕዴት አረጋለሁ፣ አነባለሁ። ስለዚህ ሁልጊዜ አፕዴትድ አሰልጣኝ ነኝ ማለት ነው። ለስራ ይረድቶኛል። ባንዳልከው አሁን ካፍ በሲስተም ውስጥ በፊት ዝም ብሎ ነበረ የሚሰጠው ኮርስ። አሁን ግን በጣም ብዙ ወደ 8 መስፈርቶችን አንድ ሀገር ማሟላት አለበት አንድ ኮርስ ከመስጠቱ በፊትና በዛ ላይ ደግሞ ሁሉም ርዕሶች ካፍ የሚልካቸው ርዕሶች በጥራት ማስተማሪያ ተዘጋጅቶላቸው መሰጠት አለባቸው። ሌላው በተጨማሪ ከካፍ በተጨማሪ ደግሞ እንደ ኢትዮጵያ ደግሞ የምናስበው ነገር ካለ ማካተት እንችላለን። ስልጠና ውስጥ ሰዓት የተሰጣለ በጣም ጥሩ ነው ብዬ ነው ማስበው። የአሁኑ ስልጠና በትክክል አሰልጣኞችን ይቀይራል ብዬ አስባለሁ። ለምሳሌ አሁን የኔን ኤክስፒሪየንስ ካነሳልኝ ካፍ ኤ ላይሰንስ እዛ ኮንዳክት አድርጌ ነበር። 4 ሞጁል አለው። 1 አመት ይፈጃል ኮርሱ። እዚህ በእያንዳንዱ ሞጁል ውስጥ አሰልጣኞች መጽሐፍ የራሳቸውን መጽሐፍ ማዘጋጀት አለባቸው። ሄደው ኢንተርንሺፕ ከትልልቅ አሰልጣኞች ጋር መስራት አለባቸው። እሱን ሪፖርት ማድረግ አለባቸው። ከሚሰሩት ክለብም ሪፖርት መምጣት አለበት። ከዛ በተረፈ ደግሞ በእያንዳንዱ ጊዜ እንሄዳለን በሚሰሩበት ቦታ በሚሰሩበት ትሬኒንግ ቦታ በእያንዳንዱ አመቱን ሙሉ ማለት ነውና እያንዳንዱ ነገር ፊድባክ ይሰጣል። በዚህ መንገድ አሰልጣኙ በአንድ አመት ውስጥ ትክክለኛ የሆነ እግር ኳስ ስልጠና ወይም እውቀት እንዲኖረው ይደረጋል። ይህን ይመስላል አጠቃላይ ስታየው ማለት ነውና በጣም ውጤታማ የሚያደርግ ስልጠና ነው ካፍ እየተከፈለ ያለው ብዬ አስባለሁ። ተስፋለሽ? በዛም ውስጥ መውደቃል በትክክል በአሰልጣኞች በኩል ነው ባለው እውነት ለመናገር ብቁና አንድን አሰልጣኝ መሰረታዊ የሆነ የስልጠና ሀሳብ እንዲኖረው የሚያደርግ ስልጠና ነው ብዬ አስባለሁ። እንግዲህ ወደፊት ማን እግር ኳሱን ይቀይራል የሚለው የምናየው ቢሆንም ማለት ነው። ግን አሰልጣኝ ብቻ የሀገርን ስልጠና ይቀይራል የሚል እምነት የለኝም በዚህ አጋጣሚ። ቆይታችን ይቀጥላል ኮች። ግን በመሀል ላንቺ 5 ፈጣን ጥያቄዎችን አዘጋጅተናል። አብርሃም መብራቱ። ከአገር ውጪ ሄነሪ፣ ከሀገር ውስጥ አዳነ ግርማ። አርሰን ቬንገር። ሀገር ውስጥ አንድ ልጨምር፣ ገብረ መድህን አይዴ። ማንበብ፣ አንዳንዴ ስዕል መሳል።
እንቁራሪት፣ ውሻ፣ አይጥ ምናምን የመሳሰሉትን ይመገባሉ። ማሰብ ራሱ ይከብዳል። ይሻላል ይህንን መልመድ አይደለም ማሰብ ራሱ ይከብዳል። ኮች ወደ አንቺ ህይወት እንመለስ። ቅድም መግቢያችን ላይ በላይቤሪያ ስለነበረች ቆይታ እያነሳን ነበረ። ያው ላይቤሪያ በሴቶች እግር ኳስ ወደ ኋላ ስንመለከት ብዙ ውጤታማ ሀገር አይደለችም። እንደው አንቺ ከሄድሽ በኋላ የተለወጠ ነገር አለ? እንደው አንቺስ ምን አረክሽ ብሔራዊ ቡድኑ ከያሽ በኋላ? የመጀመሪያው እንዳልከው ቡድኑ ማደራጀት እንደ አዲስ ነው። በጣም ትልልቅ የሆኑ ግን ምንም ውጤት ያላመጡ ብዙ ተጫዋቾች ነበሩ ቡድኑ ውስጥ። የመጀመሪያው እንግዲህ ሲሄድ በሙሉ ቡድኑን እንደ አዲስ በወጣት ተጫዋች ማዋቀር ነበረ። ያው ብዙ ጊዜ ጫጫታ ይኖራል ለውጥ ሲኖር። እንዳልሰማውኝ የዛን ጊዜ ደፍኛዎቹን መንካት አደፍኛ ጆሮዬን ደፍኜ ብዙ ነገር ለመቀየር ሞክሬያለሁ። እንግዲህ ከምክትሎቼ ጋር በመሆን ከተጫዋቾቼ ጋር በመሆን የመጀመሪያው እንግዲህ ኮምፒቲሽን የወዳጅነት ጨዋታዎችን አንሸነፍም፣ ተሸንፈን አናውቅም። በኮምፒቲሽን ደረጃ ግን የመጀመሪያው ዋፉ ማኖ ሪቨር የሚባል ቶርናመንት ነበር ሴራሊዮን ውስጥ 3 ሀገሮች የተሳተፉበት። በዛን ጊዜ ዋንጫ አነሳን። ከዛ በኋላ አሁን ደግሞ ከመምጣቴ በፊት የዋፉ እንደ ሴካፋ አይነት የዋፉ ዞን ኤ ውድድር ነበር። 8 ሀገሮች የተካፈሉበት ሞሪታኒያ ውስጥ ነው። እንግዲህ በዛ ውድድር ውስጥ ማሊና ሴኔጋል ለአፍሪካ ዋንጫ ያለፉ ቡድኖች የሚሳተፉ ቡድኖች ናቸው። በአጋጣሚ ከሁለቱም ጋር የመጫወት እድሉን አግኝተን ነበር። ከማሊ ጋር አቻ ወጣን። አንድ ጊዜ ያሸነፍን ማሊ። ከሴኔጋል ጋር በመጨረሻው ደቂቃ ፔናልቲ አግኝተው አሸንፈውናል። ስለዚህ ስንጨርስ ውድድሩን 3ኛ ሆነን ናስ ሜዳሊያ ይዘን ነው። ግን ቡድኑ እያደገ እንደሆነ የሚያሳይ የሆነ ጭላንጭል የታየበት ነው። ምክንያቱም አፍሪካ ዋንጫ ከሚሳተፉ ቡድኖች ጋር ኮምፒት ማድረግ በራሱ በጣም ትልቅ እድገት ነው ብዬ አስባለሁ። ያስመዘገበውን በውድድሩ ላይ ቀላል የሚባል አይደለም፣ ትልቅ የሆነ ውጤት ነውና ከዚህ በኋላ እንግዲህ 3-4 አመት ነው የምናቅደው አፍሪካ ዋንጫ ማለፍ። ሌሎችም ማሳካት ያለብን ነገሮች ይኖራሉ። የፌዴሬሽኑም የሀገሪቱ ሙሉ ድጋፍ ስላለው ወደፊት እንግዲህ እናሳካለን የሚል ተስፋ አለ። ቆይታሽን በተመለከተ ኮንትራት ስትፈራረሚ መጀመሪያ 2 አመት ነበረ ታይቶ ብቃትሽ ውጤቶች እየታዩ የሚጨመር 1 አመት ነበረ። ኦልሞስት አሁን 2 አመት ከግማሽ ላይ እየደረስን ስለሆነ አዲስ ነገር አለ ወይ? ያው ኮንትራቱን ለማደስ በንግግር ላይ እንገኛለን ከፌዴሬሽኑ ጋር። አሁን ከዚህ ስመለስ እንግዲህ የምፈርም ይመስለኛል። ስለዚህ ከዛ በኋላ አሳውቃል ያለውን ዜና ማለት ነው። እኛ ሀገር ላይ በተለይ በሴት አሰልጣኞች ወጡ የመስራቱ ነገር ያልተለመደ ነው። አንቺ የመጀመሪያዋ ነሽ። እንደው ያንቺ ዛ መሄድ ሌሎች አሰልጣኞች ላይ እንደዚህ አይነት ህልም ያላቸው አሰልጣኞች ላይ ምን ያስተምራል? ብዙ ጊዜ ተጫዋቾች የመውጣት እሱም ከባድ ነው እኛ ሀገር፣ ግን ወጥቶ የመጫወት እድሉን ያገኛሉ። በአሰልጣኝ ግን ድፍን ነበረ ከዚህ በፊት። ስለዚህ ማንኛውም አሰልጣኝ ከዚህ በኋላ እንዴ ከሰራው ከለፋው ወደ ውጪ ደግሞ ሄጄ ማሰልጣን እችላለሁ የሚል እምነት እንዲያድርበት የሚያደርግ ጥሩ አጋጣሚ ነው ብዬ ነው የማስበው። የመጨረሻ ነገር ለማንሳት እንግዲህ ወጣት አሰልጣኝ ነሽ፣ ብዙ ህልሞች፣ ብዙ እቅዶች ይኖርሻል። ኢንስትራክተር ሰላም እንደው ምን ላይ መድረስን ምን ማሳካትን ትፈልጋለች በእግር ኳስ ህይወቱ? በጣም አስቸጋሪ ነው። ትሁት መሆን አይቻልም በዚህ ጥያቄ ማለት ነው። እኔ ህልሜን ገድቤ አላቅም። አሁን ራሱ ወደዚህ ከመምጣቴ በፊት ስዊዘርላንድ ነበርኩኝ። የናሽናል ቲም የአውሮፓ ናሽናል ቲም ኮንፈረንስ እዛ ተገኝቼ ነበረ ከአውሮፓ ናሽናል ቲም ኮቾች ጋር ማለት ነውና ከአፍሪካ በብቸኝነት አፍሪካን ወክዬ የሄድኩት እኔ ነኝ ማለት ነውና መንገዱ ላይ እንደሆንኩ ይሰማኛል። ወደ ሆነ ቦታ እየሄድኩኝ ነው። አገሬን ነበር የምወክለው። አሁን ደግሞ አህጉሬን መወከል ችያለሁ። ከዚህ በኋላ ደግሞ የሆነ ቦታ ደርሼ ሰዎች
ደስ እንዲላቸው ለማድረግ ምችለውን ሁሉ አረጋለሁ። ግን እኔ እንትን ብዬ አላቅም፣ ጣራ አበጅቼ አላቅም የት እንደምደርስ። ያሰብሻቸው እቅዶች በግልም እንዲሳኩልሽ ሀገርንም እንድታኮሪ ያው እንመኛለን እኛም ኢንስትራክተር። ያው ቆይታችንን ከመጨረሻችን በፊት ምናልባት የምትዩ ነገር ካለ ያላነሳ ነው እድሉን ሰጥቼሽ ቆይታችንን እንቋጭ። በዚህ ህይወቴ ውስጥ በእግር ኳስ ውስጥ እዚህ ቦታ እንድደርስ እዚህ እንድቀመጥ ካረጉኝ ሰዎች መሀል ኢንስትራክተር አብርሃም መብራቱ ባለቤቴ በልዩ ሁኔታ አሁን ቅድም ያነሷቸው ሰውነት ቢሻው፣ ውበቱ አባተ የተለያዩ ባለሙያዎች ረድተውኛል ብዬ አስባለሁ። በግለሰብም በተቋምም ደረጃ እዚህ እንድደርስ የደገፉኝን ሰዎች በሙሉ ከልቤ አመሰግናለሁ። በጣም እናመሰግናለን ለነበረን ጊዜ ኮች። ደስ የሚል ቆይታም ነበር። አክብረሽን ስለመጣሽ እናመሰግናለን። እኔም ከልቤ አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ በዛሬ ቆይታችን የላይቤሪያ ብሔራዊ ቡድን አሰልጣኝ የሆነችው ኢንስትራክተር ሰላም ዘራይ ከኛ ጋር ቆይታ አድርጋለች። በቆይታችንም አጠቃላይ ስላለፈችበት የእግር ኳስ መንገድና ስለ ቀጣይ እቅዶቿ፣ ሀሳቦቿም ነጥቦችን ለማንሳት ሞክረናል። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልን።